የመሰረት ድንጋይ ሲጣል አልሰማንም። መሰረት ድንጋይ ተጣለ፣ እዚህ ቦታ እንደዚህ ሊደረግ ነው የሚባል ነገር አንሰማም። አሁን አዲስ አበባ ከተማ እየተመረቁ ያሉ ሆስፒታሎችን ስናይ መቼ ተጀምረው መቼ እንዳለቁ ራሱ አናውቅም። ብዙ ፕሮጀክቶች ሳንሰማ ተጀምረው አለቁ ሲባል ወይ ሲመረቁ ነው የምንሰማው። በተለይም የጎጃም ክፍለ ሀገር መገኛ በነበረችበት ዘመን በኢትዮጵያ ውስጥ ቀድመው ስልክ፣ ቴሌፎን፣ ቴሌግራፍ ከገባላቸው ከተሞች መካከል ደብረ ማርቆስ ግንባር ቀደም ነበር። ማለት ደጋፊዎቻቸው ያሳዝኑኛል። በጣም የማዝነው እኔ ለደጋፊዎቻቸው እንደዚህ አይነት የለየለት ውሸት የሚዋሹ ሰዎች ደግሞ እኮ ለፕሮፓጋንዳ አይደለም ይላል። ለፕሮፓጋንዳ አይደለም የምናደርገውን ነገር ነው የምንነግራችሁ ይላል። ኧረ አንዳንድ ጊዜ ሼም የሚባል ነገር አለ። በመጣ ጊዜ ባህር ዳር ናፍን እንይዘዋለን። ይሄን እናደርገዋለን። ፕሮፓጋንዳ ማር ወሬም አይደለም። አብይ አህመድ ወይም አደረጃጀት ውስጥ አንሳተፍም እኛ የለንበትም ብለዋል። የጎንደር ፋኖ ራሱን ችሎ እንደሚንቀሳቀስና በተለይ ለህወሓትና ለሻዕቢያ ተላላኪ ሆነው የሚሰሩ እነዘመነ ካሴ በጎንደር ፋኖ ላይ የምትሸርቡትን ሴራ አቁሙ ሲሉ ማስጠንቀቂያ ሰጥተዋል። በ390 ዓመት ጊዜ ውስጥ ጣሊያን ሲመጣ መጥቶ አፍርሶት ነበር። የተወሰነ ቦታ አፍርሷል። እንዴት ለመቶ ዓመት ያንን ነገር ሳንጠግን ኖርን ብሎ መጠየቅ ሲገባው እንጠግነው ሲባል አትንኩት ነው ያለው። መታከም የሚፈልጉ መሰረተ ልማቶች እንዲስፋፉላቸው የሚጠይቁ ነዋሪዎች ናቸው። እነዚህን ሰዎች አለመስማት ከዚያ በኋላ እነዚህን ሰዎች አልሰማም ብለህ ከነዚህ ሰዎች ፍላጎት ውጪ ከነዋሪው ፍላጎት ውጪ እየተንቀሳቀስክ እነዚህን ነዋሪዎች ነፃ አወጣለሁ ብለህ የምታወራ ከሆነ አንተ ፋላሲ ውስጥ ነው ያለው ማለት ነው። በጣም ረጅም ሰዓት ፈጀብን ከተባለ አማራ ክልል ውስጥ ያሉ ባንኮችን ሁሉንም ለመቆጣጠርና ገንዘባቸውን ካሾችን በእጃችን ለማድረግ ማክሲም የፈጅብን ከ2 እስከ 3 ሰዓት። ሆስፒታል በየቦታው መገንባት ምን ያደርጋል የሚሉም አንዳንድ ሰዎች አይጠፉም። እንሰማለን። እንደዚህ አይነት አጫጭር ቪዲዮዎች የሚሰሩ ሰዎችን እናያለንና እነዚህ ሰዎች ጤነኞች ናቸው ወይ? እነሱ እንዲታከሙበት ነው ይሄ ሆስፒታል እየተሰራ ያለው የሚል ምላሽ ለመስጠት እንወዳለን። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ወደ አማራ ክልል እንዘልቃለን። አማራ ክልል ደብረ ማርቆስ ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ያስመረቁትን የአውሮፕላን ማረፊያ እንጎበኛለን፣ እንቃኛለን። እንዲሁም ደግሞ በአማራ ክልል እየተንቀሳቀሰ የሚገኘው የአማራው ሸኔ ቡድን አንደኛ ጠቅላይ ሚኒስትሩ ወደ ባህር ዳር ወደ አማራ ክልል ብቅ ካሉ እናፈናቸዋለን እያሉ ሲፎክሩ ነበር። የት ሄዳችሁ ነው? ጠቅላይ ሚኒስትሩ መምጣታችሁን አልሰማችሁም ወይ? መምጣታችሁን አልሰማችሁ ናችሁ ነው ወይ ትላንትና ምንም ሳይፈጠር ጠቅላይ ሚኒስትሩ ወደ አዲስ አበባ የተመለሱት የሚለውን ጥያቄ እናነሳለን። እንዲሁም በጎንደርና በጎጃም ፋኖች መካከል የተፈጠረ መከፋፈል እንዳለ እየሰማን ነው። የጎንደር ፋኖች መግለጫ አውጥተዋል። መግለጫው ምን ይላል? በአጠቃላይ እነዚህን ጉዳዮች የምንመለከትበት ፕሮግራም ይኖረናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር የቻናላችን አባል ወይም ሜምበር ቤተሰብ በመሆንም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ካነሳናቸው ፕሮግራሞች ጋር አብራችሁ እንድትቆዩ በአክብሮት ጠይቃለሁ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ወደ ደብረ ማርቆስ ከተማ ዘልቀው በታሪካዊቷ ደብረ ማርቆስ ከተማ የዘመናት ጥያቄ የነበረውን የአውሮፕላን ማረፊያ ወይም ደግሞ የአየር መንገድ አስመርቀዋል። ይሄ የአውሮፕላን ማረፊያ ለደብረ ማርቆስ ከተማ እጅግ በጣም ትልቅ ፋይዳ ያለው እንዲሁም ደግሞ የአካባቢው ማህበረሰብ ጨምሮ በአካባቢው ያሉ የክልሉ ባለስልጣናት ይጠይቁት የነበረው ጥያቄ በጣም ከፍተኛ የሆነ አጀንዳ ይነሳበት የነበረ ከረጅም ጊዜ በፊት አገልግሎት ይሰጥ የነበረ አውሮፕላን ማረፊያ ነገር ግን በጣም ለረጅም ጊዜ ደግሞ ተቋርጦ የነበረ እንደመሆኑ መጠን ይህን አገልግሎት ለመመለስ ብዙ ጥያቄዎች ሲነሱ ነበር። የደብረ ማርቆስ ከተማ ነዋሪዎች ስብሰባ፣ ህዝባዊ ውይይቶች በተደረጉበት መድረክ ሁሉ ይህን ጥያቄ ሲያነሱ እናስታውሳለን። ጠቅላይ ሚኒስትሩም ነዋሪዎቹ ብቻ ሳይሆኑ የክልሉ ተወላጆች የሆኑ የከተማዋ ተወላጆች የሆኑ ባለስልጣናት
ይህንኑ ጥያቄ ያነሱ ነበርና አሁንም ይህን አውሮፕላን ማረፊያ ካስመረቁት ባለስልጣናት መካከል አንዱ የዚሁ የደብረ ማርቆስ ከተማ ነዋሪ ተወላጅ መሆናቸውን ሲናገሩ ሰምተናል። ጠቅላይ ሚኒስትሩ ምን አሉ? ደብረ ማርቆስ ከተማ እንዴት ነበረች? የድሮ ሁኔታዋ ምን ይመስል ነበር? ማናቸው የዚች ከተማ ነዋሪ የሆኑት ወይም ተወላጅ የሆኑት ባለስልጣን? ጠቅላይ ሚኒስትሩ የሚነግሩንን ሰምተን ተመልሰን እንመጣለን። መንቆረር ብርዳማ እንደሆነች የሚነገር ቢሆንም ዛሬ የዘመናት ጥያቄዋ ሲመለስላት ሰው ብቻ ሳይሆን ምድሩን በፀሐይ ስቆ ይታያልና ደስታው ከላይም ከታችም ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይህ ከባቢ ከረጅም ጊዜ በፊት መንቆረር ተብሎ ይታወቅ ነበር። በተለይም ደጃች ጎሹ ጥቂት መንደር በነበረችበት ዘመን የመንቆረር አስተዳዳሪ እንደነበሩ፣ በኋላም ወደ ከተማ ስታድግ ደጃች ተድላ ከፍ አድርገው በዚሁ መንቆረር ስም ሲያስተዳድሯት እንደነበረ ይነገራል። ኋላ ላይ የቀድሞ ራስ አዳል በኋላ ንጉሥ ተክለ ሃይማኖት ደብረ ማርቆስ ብለው ይህንን ከተማ ስሙን ግብሩን እሳቸውም ከሳቸው በኋላም ልጃቸው ከፍ አድርገው የጎጃም ክፍለ ሀገር መናገሻ የወሎና የወለጋ ድልድይ ሆና ለረጅም ዘመናት ስመጥር ታዋቂ ከባቢ ሆና መቆየቷ ይታወቃል። በተለይም የጎጃም ክፍለ ሀገር መገኛ በነበረችበት ዘመን በኢትዮጵያ ውስጥ ቀድመው ስልክ፣ ቴሌፎን፣ ቴሌግራፍ ከገባላቸው ከተሞች መካከል ደብረ ማርቆስ ግንባር ቀደም ነበረች። በ1950 ዓመተ ምህረት በኢትዮጵያ ውስጥ ከነበሩ 9 ሃይስኩሎች አንዱ ሃይስኩል የሚገኘው እዚህ ደብረ ማርቆስ ነበር። በኢትዮጵያ ደረጃ 9 ነበሩ፣ ከነሱም አንዱ እዚህ ይገኝ ነበር። በዚህ ሃይስኩል የተማረው ከፍተኛ ውጤት አምጥቶ ወደ አዲስ አበባ የመጣው ዛሬ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆነው አቶ መስፍን የተገኘው ከዚሁ ከተማ ነው። ለረጅም ዘመናት የኢትዮጵያን አየር መንገድ እንዲያገለግል መነሾ የሆነው ልጅ ሳለ ስትነሳ ስታርፍ የሚያት ዳሽ 6 በውስጡ ባኖረችው ምኞት መጨረሻ የዚያ መስሪያ ቤት አገልጋይ አሁን ደግሞ እንደምታዩት ዋና ስራ አስፈጻሚና ተወልዶ ባደገበት ከተማ የህዝቡን የዘመናት ጥያቄ ለመመለስ ስላበቃው አቶ መስፍን እንኳን ደስ ያለው ፈልጋለሁ። እውነት ለመናገር አቶ መስፍን ብቻ ሳይሆን ክቡር ተመስገን ጥሩነህ የምስራቅ ጎጃም ዞን አስተዳዳሪ ሆነው ሲያገለግሉ ከነበሩበት ጊዜ አንስቶ የዚህን የአየር መንገድ ጉዳይ በተለየ አንክሮ ያነሱ ነበር። ለረጅም ጊዜም እዚህ ቦታ ላይ ሲመላለሱ ከሚሰማቸው ከሚያሳዝናቸው ነገር አንደኛው የደብረ ማርቆስ አየር መንገድ ምላሽ ማጣቱ እንደሆነ በተደጋጋሚ ለኔም ጓደኞቻቸውም ያነሱ ነበር። እሳቸውም እዚህ አስተዳድረው አማራን አስተዳድረው አሁን የኢትዮጵያ ምክትል ጠቅላይ ሚኒስትር ሆነው በሀገር ደረጃ ስራ ለመምራት ስላበቃቸው እንኳን ደስ ያላቸው ላቸው ፈልጋለሁ። ዛሬ በመካከላችን ባይገኙም የቀድሞ የኢፌድሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን በተደጋጋሚ የዚህ አየር መንገድ ስራን በተመለከተ ሲያነሱልኝ ስለነበር እሳቸውም ምስጋና ይገባቸዋል። እንደምታውቁት መደመር ወደ ኋላ መለስ ሲል መልካሙን የሚያወሳ የሚያስታውስ ስለሆነ አቶ ደመቀን ዘንግቶ አቶ ተመስገንን ቢያመሰግን ግማሽ ስለሚሆን ሙሉ እንዲሆን ሁሉንም በቅጡ በወጉ በስርዓቱ ማስታወስ ጠቃሚ ነገር ነው። በእነዚህ ሁለቱ አመራሮች ብቻ ሳያበቃ የክልላችን ርዕሰ መስተዳድርም እንደምታውቁት የዚሁ አካባቢ ሰው ናቸውና ከዚህ የተነሱ ሰዎች ሀገር እየመሩ ትላልቅ ተቋም እየገነቡ የህዝባቸውን የዘውትር ጥያቄ ለመመለስ ላለፉት ዓመታት ከፍተኛ ጥረት ሲያደርጉ ቆይተው ዛሬ ከህዝባቸው ጋር ከምድሪቱ ጋር መሳቅ ስለቻሉ ሁሉንም እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ጠቅላይ ሚኒስትሩ ሲናገሩ እንደሰማችኋቸው የአሁኑ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆኑት አቶ መስፍን ጣሰው የደብረ ማርቆስ ከተማ ተወላጅ መሆናቸውን እንዲሁም ደግሞ የታሪክ አጋጣሚ ፈቅዶላቸው በሳቸው የስራ አስፈጻሚነት ዘመን የከተማዋ ነዋሪዎች የዘመናት ጥያቄ የሆነው
የአውሮፕላን ማረፊያ በይፋ መመረቅ መቻሉን ለማስመረቅ ስለበቁም እሳቸውን እንኳን ደስ አላችሁ ብለዋል ጠቅላይ ሚኒስትሩ። አክቹዋሊ እኔም የዛ ከተማ ተወላጅ መሆናቸውም የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው የዛ አካባቢ ተወላጅ ወይም የዛ ከተማ ተወላጅ መሆናቸውን ትላንትና የሰማነው። እንደዚህ ታሪክ ሲገጣጠም ደስ ይላል። ለክልሉ ለከተማው ተወላጅ ለከተማው ነዋሪ የከተማው ተወላጅ የሆነ ሰው እድልና አጋጣሚ ፈቅዶለት በስልጣን ወይም በኃላፊነት ላይ ባለበት በዚህ ሰዓት የነዋሪዎቹን ወይም ያሳደገውን ማህበረሰብ ጥያቄ መመለስ መቻሉ እጅግ በጣም ደስ የሚል ነው። አቶ መስፍን ጣሰው ከምንም በላይ በትላንትናው ዕለት ደስ እንደሚላቸው የአካባቢያቸውን የከተማቸውን ነዋሪ ያሳደጋቸውን ማህበረሰብ ጥያቄ መመለስ በመቻላቸው በእርግጥም ደስተኛ እንደሚሆኑ ይታወቃል። እኛም እንኳን ደስ አለዎት ማለት እንፈልጋለን። እንግዲህ ደብረ ማርቆስ ከተማ በጣም ትልቅ ታሪክ ያላት በድሮ ጠቅላይ ሚኒስትሩ ሲናገሩ እንደሰማችኋቸው በጣም አስገራሚ ነገሮችም ሲናገሩ የነበረው በ1951 ዓመተ ምህረት ቴሌግራፍ፣ ስልክ እና ሌሎች መሰረተ ልማቶች አየር መንገድን ጨምሮ የነበሯት ትልቅ ከተማ ነበረች ደብረ ማርቆስ ከተማ። መንቆረር ከተማ ትባል ነበረ። እንግዲህ ንጉስ ተክለ ሃይማኖት ናቸው ከመንቆረር ከተማ ወደ ደብረ ማርቆስ ወደሚለው ስያሜ የቀየሯት ማለት ነው። ከዚያ በኋላ እንግዲህ በኢትዮጵያ ውስጥ አሉ ከሚባሉ 20 ከተሞች ውስጥ ተወዳድራ በጣም በሚገርም ሁኔታ አንደኛ የወጣች ከተማ ነበረች። ዛሬ ደብረ ማርቆስ የት ነው ያለችው? የአካባቢው ነዋሪዎች እኔ አብረውኝ የተማሩ ልጆች አሉ። ዩኒቨርሲቲ በተማርንበት ጊዜ የደብረ ማርቆስ ከተማ ተወላጅ የሆኑ ልጆች አብረውኝ ተምረዋል እና በጣም ወደኋላ እንደቀረች ነገር ግን በጣም ታሪካዊ የሆነች ከተማ እንደነበረች እነሱም በቁጭት ሲናገሩ እሰማ ነበርና እንደዚህ አይነት ታሪካዊ ቦታዎችን በማደስ በተለይም ደግሞ ወደ ቀደመ ከፍታቸው እንዲመጡ በማድረግ ጠቅላይ ሚኒስትሩ እየሰሩ ያሉት ስራ በጣም ከፍተኛ መሆኑንና የህዝብን ጥያቄ በዚህ ደረጃ መመለስ የሚችል መንግስት መሆኑ በራሱ ለመረጠው ህዝብም ከፍተኛ የሆነ ምላሽ ነው። ለማህበረሰቡም እጅግ በጣም ውጤታማ የሆነና የሚያስደስት መሰረተ ልማት ግንባታ መሆኑን ሁላችንም የምንጠራጠር አይመስለኝም። እንግዲህ ይሄ የአውሮፕላን ማረፊያ ሲገነባ የመሰረት ድንጋይ ሲጣል አልሰማንም። መሰረት ድንጋይ ተጣለ፣ እዚህ ቦታ እንደዚህ ሊደረግ ነው የሚባል ነገር አንሰማም። አሁን አዲስ አበባ ከተማ እየተመረቁ ያሉ ሆስፒታሎችን ስናይ መቼ ተጀምረው መቼ እንዳለቁ ራሱ አናውቅም። ብዙ ፕሮጀክቶች ሳንሰማ ተጀምረው አለቁ ሲባል ወይ ሲመረቁ ነው የምንሰማው። እና ይሄ መንግስት ለልማት ያለው ትኩረት በተለይም ደግሞ ከፍተኛ የሆኑ የህዝብ ጥያቄዎች ያለባቸውን ሴክተሮች በመለየት እየሰራ ያለውን ስራ አለማድነቅ አይቻልም። ይሄንን አለማድነቅ ንፉግነት ነው፣ ተንኮለኝነት ነው፣ ክፋት ነው። እየተሰራ ያለን ስራ አውቆ ታንኪዩ ማለት ባይቻል በቃ ዝም ብሎ እንዳላየ ማለፍ። ይህንን ለማጣጣል የሚሞክሩ አንዳንድ ሰዎችን እየተመለከትን የሚሰሩ መሰረተ ልማቶችን አሁን ሆስፒታል ይቀድማሉ የሚሉም እኮ አይጠፉም። አንዳንድ ጊዜ እንደው ቼክ ስናደርግ ሆስፒታል በየቦታው መገንባት ምን ያደርጋል የሚሉም አንዳንድ ሰዎች አይጠፉም። እንሰማለን። እንደዚህ አይነት አጫጭር ቪዲዮዎች የሚሰሩ ሰዎችን እናያለን። እና እነዚህ ሰዎች ጤነኞች ናቸው ወይ? እነሱ እንዲታከሙበት ነው ይሄ ሆስፒታል እየተሰራ ያለው የሚል ምላሽ ለመስጠት እንወዳለን። ጠቅላይ ሚኒስትሩ እንግዲህ ወደ ባህር ዳር አካባቢ ብቅ ካሉ፣ ወደ ደብረ ማርቆስ አካባቢ በተለይም ባህር ዳር አካባቢ ብቅ ካሉ እናፍናቸዋለን፣ እናግታቸዋለን፣ አብይም በቁጥጥር ስር እናውለዋለን ሲል አንድ የፋኖ አባል ከዚህ በፊት ሰምተን ነበር። ማሩሸት ፀሐዩ ይባላል። ብዙዎች ማሩሸት ይሉታል። ማሩሸት በእርግጥም ትክክለኛ ስሙ ነው ብዬ አስባለሁ። ይሄ ልጅ ለኮሜዲነት ቀረብ ያለ ነገር ግን ለዛ ቢስ የሆነ እጅግ በጣም አሰልች የሆነ ውሸት የሚዋሽ ለሚዋሸው ውሸት ደግሞ ፊቱ ላይ እንኳን የሆነ የውሸት ማለት ሰው ውሸት ሲናገር ትንሽ ፊቱ ላይ የሚታይበት ነገር አለ አይደለ? ይሄ ግን ምንም አይታይበትም። በእርግጥም እውነት እንደሚናገር አድርጎ ነው የሚያወራውና ጠቅላይ ሚኒስትሩ ባህር ዳር ከመጡ እናፍናቸዋለን ብሎ ሲናገር ነበር የዛሬ ዓመት አካባቢ። ጠቅላይ ሚኒስትሩ በመጣ ጊዜ ባህር ዳር እናፍን እንይዘዋለን። ይሄን እናደርገዋለን። ፕሮፓጋንዳ ማር ወሬም አይደለም። አብይ አህመድ ባህር ዳር እነዚህ ሁሉ ባንኮች በእጃችን ናቸው። በጣም ረጅም ሰዓት ፈጀብን ከተባለ አማራ ክልል ውስጥ ያሉ ባንኮችን ሁሉንም ለመቆጣጠርና ገንዘባቸውን ካሾችን በእጃችን ለማድረግ ማክሲም የፈጅብን ከ2 እስከ 3 ሰዓት በጣም የረዘመ ጊዜ አንድን መንግስት ገልብጠን እኛ መንግስቱን ግብር እያስገበርን ነው ማለት። የኛን ብነግርህ ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ነው የሚፈጀው። ከጓጽዮን ሱሉልታ የሚፈጅብን ሰዓት ብቻ አስበው። አብይ አህመድ እኛ ጓጽዮን የወጣለት እሱ ዱባይ ነው። እርግጠኛ ሆኜ መናገር የምችለው
የሚመክተን ምድራዊ ኃይል አይኖርም። እና ማሩሸት ፀሐዩ አልሰማችሁም ወይ? አብቹ እኮ መጥቶ ደብረ ማርቆስ የአየር መንገድን አስመርቆ ችግኝ ተክሎ ሰንጋ ተሸልሞ የአካባቢው ማህበረሰቦች ጋር አብሮ ብዙ ስራዎችን ሰርቶ ውይይቶችን አድርጎ ተመልሶ መምጣቱን ተመለከትን። እናንተ ይሄንን ጉዳይ አልሰማችሁም ወይ? አልሰማችሁ ከሆነ ምናልባት እንደው የውሸት ፕሮፓጋንዳ ምናምን ለመስራት እንዲመቻችሁ ሳንሰማ ቀርተን ነው ጠቅላይ ሚኒስትሩ መምጣቱን መረጃ አልደረሰንም ነበር ብሎ ማርሸት ፀሐዩ ቢሰራ ያዋጣዋል ብዬ አስባለሁ። እንደዛ አይነት ደግሞ አጭር ቪዲዮ ቢሰራ፣ ምክንያቱም ለተመልካቾቹ ለደጋፊዎቹ እንደዛ ብሎ አውርቶ ነበርና ከአንድም 2-3 ጊዜ በዚህ ዓመት እንኳን በጣም ብዙ ጊዜ ባህር ዳር፣ ጎንደር፣ ደብረ ማርቆስ፣ ብዙ የአማራ ክልል ከተማ፣ ወሎ፣ ደሴ፣ ሐይቅ እንደዚህ አይነት ከተሞች ተንቀሳቅሶ ብዙ ልማት ስራዎችን ሲሰራ እየተመለከትን 90% ተቆጣጠር ያለሁ የሚለው የአማራው ሸኔ የትኛው ነው? ሌላ አማራ ክልል አለ ወይ? ካርታ ላይ ነው ወይ እናንተ የምትቆጣጠሩት ቦታ? 90% የአማራ ክልልን ቦታ ተቆጣጥረናል የሚሉት ካርታ ዘርግተው ካርታውን እያዩ ነው ወይ? ነው መሬት ላይ እየተራመዱ ነው እነዚህ ሰዎች? ማለት ደጋፊዎቻቸው ያሳዝኑኛል። በጣም የማዝነው እኔ ለደጋፊዎቻቸው እንደዚህ አይነት የለየለት ውሸት የሚዋሹ ሰዎች ደግሞ እኮ ለፕሮፓጋንዳ አይደለም ይላል። ለፕሮፓጋንዳ አይደለም የምናደርገውን ነገር ነው የምንነግራችሁ ይላል። አንዳንድ ጊዜ ሼም የሚባል ነገር አለ። የወከላችሁ እንወክለዋለን የምትሉት ምንም እንኳን ባትወክሉትም እንደው በስሙ የምትንቀሳቀሱበት ህዝብ ትልቅ ህዝብ ነው። የአማራ ክልል ህዝብ በጣም ብዙ ምሁራን፣ በጣም ብዙ ሀገር ወዳድ፣ በጣም ብዙ ሀያላን ልጆችን ማፍራት የቻለ ህዝብ ነው። ስለዚህ በእንደናንተ አይነት ደናቁርት ይወክላል ተብሎ ባይታሰብም ቢያንስ በስሙ እየተንቀሳቀሳችሁ ነውና ለምትንቀሳቀሱበት ስም ክብር ይኖራችሁ። ቢያንስ የአማራ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ ለሚባለው ከፊት ላስቀደማችሁት አማራ ለሚለው ስም ክብር ሊኖራችሁ ይገባል። ይሄ ህዝብ በጣም ትልቅ ታሪክ ያለው ሀገር የሰራ በጣም በጀግንነት የሚታወቅ በጣም ብዙ ምሁራን ልጆችን ያፈራ ትልቅ ህዝብ ነውና በእናንተ ውሸት የክልሉን ህዝብ ስም ለማውደፍ የምታደርጉትን ነገር ብታቆሙ ይሻላችኋል። የምታወሩት ወሬ በየቀኑ ውርደታችሁን እያከናነበ ስለሚሄድ ማለት ነው። እና አብቹ አንድ መድረክ ላይ ከዚህ በፊት ፋሲል ግንብን የፋሲል ቤተመንግስትን ለማሳደስ እንቅስቃሴ ሲጀምር የአካባቢው ማህበረሰብ ነው ፋሲልን እናድስ ብለን ስንንቀሳቀስ ሊያፈርሱብን ነው ብለው አይቻልም ብለው ከልክለውን ነበር ይላል። ሰው የጠላት ገንዘብ እንኳን ቢሆን እንደዛ አድርጎ አይጥልም። እንኳን የራሱን የሀገሩን ታሪክ ተውና የጠላት እንኳን ቢሆን ከማረከ በኋላ ወልወል አድርጎ ይጠቀምበታል። ይሄ ግን የኛ ሀብት ነው። እዛ ያያችሁት ወርቅ እኮ የማንም መንግስት ወርቅ አይደለም፣ የኢትዮጵያ ወርቅ ነው። ወርቅ ይዞ የነገሰ እኮ የለም፣ ነክሶ ነው ወርቅ ያገኘው። እንዴት ሰው የራሱን ታሪክና ሀብት አቆሽሾ ይጥላል? ትክክል አይደለም። እዛ ታሪክ ውስጥ የማይመች ጉዳይ ሊኖር ይችላል፣ እንማርበታለን። ታሪክ ነው፣ አንቀይረውም። ፋሲልን ተመልከቱ። ከተሰራ 390 ዓመት ገደማ ነው። በ390 ዓመት ጊዜ ውስጥ ጣሊያን ሲመጣ መጥቶ አፍርሶት ነበር። የተወሰነ ቦታ አፍርሷል። እንዴት ለ100 ዓመት ያንን ነገር ሳንጠግን ኖርን ብሎ መጠየቅ ሲገባው እንጠግነው ሲባል አትንኩት ነው ያለው። አሁን አይታችኋል ለውጡን። ከዛ የመጣችሁ እንደምታውቁት በየትኛው መመዘኛ እንኳን ለኢትዮጵያ ለአፍሪካም ቢሆን የሚያኮራ ነገር ነው። ምንም መጥፎ ነገር የለበት። መጠበቅ ግን አለበት። መጠበቅ አለበት። እያንዳንዱ ታሪክ ቦታ ላሊበላም ይሁን ፋሲልም ይሁን ጀጎልም ይሁን አባጅፋርም ይሁን አላላኬላም ይሁን እዚህ ያሉ ፓላሶችም ይሁኑ ይሰሩ ይጠገኑና ለትውልድ ይለፉ ያለበት ምክንያት እያንዳንዱ ውስጥ ዕውቀትና ትምህርት አለ። ዕውቀትና እውነት የሚፈልጉት ያለንበትን አውድ መገንዘብ ነው። ዘረኝነት፣ ሰፈርተኝነት፣ መንደሬነት የተንሰራፋበት ብቻ ሳይሆን እንደ ካንሰር ሴል ነው ራሱን በራሱ እያዋለደ የሚሄደው። ባይዘወይ ሰዎች ዘረኝነት ሲባል ይሄ የኦሮሞ አማራ ወይም ጉራጌ ወላይታ ይመስላችኋል። እንደዛ አይደለም። ዘረኝነት ማለት በኦሮሚያ ብትወስዱት ጅማ፣ አርሲ፣ ወለጋ የሚባል በሽታ አለ። ወለጋ ብትሄዱ ሆሮ፣ ቄለም የሚባል በሽታ አለ። ከወለጋ የመጡ ያውቁታል። ጅማ ብትሄዱ ከጌራ ከምናምን ከሊሙ የሚባል በሽታ አለ። አያልቅም። እዛም ጌራ ከተገባ በኋላም አለው። ሰው
አስተሳሰቡ አመለካከቱ እየጠበበ የሰውን ክብርና ቫልዩ ያወረደ የሰው ክብርና ቫልዩ ደግሞ ሲወርድ እኔም ወርዳለሁ ብሎ የማያስብ መሆኑ አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ግድ የለም ሰብሰብ ብለን ቋንቋ ይለያያል እውነት ነው። ፍላጎት ይለያያል እውነት ነው። ጾታ ይለያያል እውነት ነው። ጂኦግራፊያችን ይለያያል እውነት ነው። እነዚህን ተቀብለን ደግሞ አንድ የሚያደርገን በርካታ ቫልዩስ ስላሉ በእነሱ ጥላ ስር አብረን ሀገርን እንስራ፣ ኤግዚስት እናድርግ። አሁን ያለው ዘመን ሰርቫይቫል በራሱ ከባድ ችግር ስለሆነ መሰብሰብ ያስፈልጋል ብሎ ማመን አለበት ሰው። ይሄ እንግዲህ ውሸት አይደለም። እኛም ራሳችን የሰማነው በተለይ የክልሉ ወጣቶች በዚህ በፋኖ ምናምን ስም የሚንቀሳቀሱ የነበሩ እነዘመነ ካሴ ያደራጇቸው ወጣቶች አይቻልም ፋሲልን እናድስ ብለው ሊያፈርሱብን ነው ብለው አይገነባም ብለው እንደነበር እናስታውሳለን። ከዛ በኋላ የአካባቢው ነዋሪዎች ተሰብስበው ነው ጠቅላይ ሚኒስትሩን አናግረው እባክዎትን እንደገና ግንባታው ይጀመር ብለው ጠይቀው ግንባታው የተሰራ። ይሄ ሰውዬ ጠቅላይ ሚኒስትሩ በየሀገሩ እየዞረ ታሪካዊ ቦታዎችን የሚያድሰው ከመንግስት በጀት አይደለም። ፋሲልን ያድሰው ከመጽሐፉ ሽያጭ ነው። ከመደመር ትውልድ መጽሐፍ ሽያጭ ነው። ከመጽሐፍ ሽያጩ ላይ ቤተመንግስቱን ላድስ፣ የኢትዮጵያ ታሪካዊ ቦታ ነው፣ ብዙ ዕውቀት አለበት፣ ለትውልድ መተላለፍ አለበት፣ ለመቶ ዓመትና ከዛ በላይ ለሚበልጥ ጊዜ ያልታደሰም ፋሲል ቤተመንግስት፣ ስለዚህ ይሄን እናድስ ብሎ እንቅስቃሴ ሲጀምር ሊያፈርስብን ነው ብለው አይቻልም ያሉት የአማራ ክልል ተወላጅ ነን የሚሉ የባህር ዳር የጎንደር ልጆች ነን የሚሉ ነገር ግን በጽንፍ ፖለቲካ ውስጥ የተዋጡና የዘቀጡ ልጆች ናቸው። እና ያለ ግዴታው በውዴታ ገብቶ ልስራ ላልማ ሲል አይቻልም ብሎ ኔጌቲቭ እንቅፋት ማስቀመጥ ከአንድ ማህበረሰብ አይጠበቅም። እንደ ማህበረሰብ ሳይሆን ይህንን የሚቃወሙ ሰዎች ጤነኞች አይደሉም። ልማትን የሚቃወም ማንኛውም ሰው በሽታ ያለበት የዘረኝነት ልክፍት የለከፈው ሰው እና ጠቅላይ ሚኒስትሩ በኢትዮጵያ ልክ ስለሚያስብ በኢትዮጵያ ግዝፈት ልክ ስለመስራት ስለሚያስብ የተለያዩ ታሪካዊ ቦታዎችን በመላው ኢትዮጵያ እያሰሰ ከጎርጎራ ጀምሮ እስከነ አለላ ኬላ ማነው የሶፍ ዑመር ዋሻ፣ ሶማሌ ክልል የተሰራው ሪዞርት፣ ኦሮሚያ ክልል ወለጋ፣ ባሌ፣ ደቡብ አካባቢ የተሰሩት እነ ወንጪ ሪዞርት እነ የዝሆን ዳና ሎጅ የሚባሉት በገበታ ለሀገርና በገበታ ለትውልድ እየተሰሩ ያሉ ፕሮጀክቶች በጣም ብዙ ልማቶችን ብናነሳ ይሄ ሰውዬ ኢትዮጵያዊ ስለሆነ ነው በኢትዮጵያ ልክ እየዞረ ያሉ ታሪካዊ ስፍራዎችን ለማደስና ሌሎች ልማቶችን ለመገንባት እየተንቀሳቀሰ ያለው። ልማትን መቃወም ምን አይነት በሽታ ነው? ምን አይነት ልክፍት ነው? ለአማራ ክልል ህዝብ እንታገላለን ይላሉ፣ ፋሲል ቤተመንግስት እንዳይታደስ ይከለክላሉ። አማራን ነፃ እናወጣለን ይላሉ፣ የጎርጎራ ፕሮጀክት እንዳይሰራ እንቅፋት ይሆናሉ። የተለያዩ የመገጭ እንደ መገጭ አይነት የግድብ ፕሮጀክቶች እንዳይሰሩ እንቅፋት ይሆናሉ። እንደገና ደግሞ አሁን የአየር መንገዱ ግንባታ የደብረ ማርቆስ የአየር መንገድ ግንባታ ራሱ እነዚህ ሰዎች እንቅፋት ሳያጋርጡበት የተሰራ አይደለም እና ጥሪ ያቀርባል። አብቹ እዚህ መጨረሻ ላይ ጥሪ ያቀርባል እና ይሄንን የመሰለ ለምለም ቦታ ይሄንን የመሰለ መልማት የሚችል ቦታ ይዘን በጋራ ተባብረን ሀገር ማልማት ስንችል ነገር ግን በሆነ ባልሆነው ልዩነቶች እንኳን ቢኖሩ በንግግር መፍታት በሚቻልበት አውድ ላይ አንስማማም ተብሎ ሀገሩ አካባቢው እንዳይለማ ማህበረሰቡ በሰላም እንዳይንቀሳቀስ የደብረ ማርቆስ ነዋሪዎች ከቦታ ቦታ እንዳይንቀሳቀሱ መከልከል ነውር ነው ይላል አብቹ። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉ ክፉን የምንስብ መልካም መልካሙን የምንገፋ መሆን የለብንም። በዚህ ዘመን እውነት መስፈሪያዋ በእጅጉ ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። ያ ባይሆን ኖሮ ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር
ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ይህንን ሀቅ ማስቀጠል አቅቶን በአባይ ሸለቆ ከባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። እና እንደዚህ አይነት ፕሮጀክቶችን ለመስራት የአማራ ነፃ አውጪ ነኝ የሚል ሰው እንቅፋት ከሆነ ይሄ ሰውዬ የአማራ ክልል ተቆርቋሪም የአማራ ህዝብ ነፃ አውጪም አይደለም። ሲጀመር ነፃ የሚወጣ ህዝብ የለም። ነገር ግን ለአማራ እንቆረቆራለን የሚሉ ሰዎች የልማት ስራዎች ሲሰሩ እንቅፋት የሚሆኑ ከሆነ የአካባቢው ማህበረሰብ ማወቅ ያለበት እነዚህ ሰዎች የአማራ ክልል እንዲቀየር፣ የአማራ ህዝብ ጥቅም እንዲያገኝ፣ የአካባቢው ልማት እንዲሰራ፣ መሰረተ ልማት በተለያዩ አካባቢዎች እንዲቋቋሙና እንዲሰሩ ፍላጎት የላቸውም ማለት ነው። የአካባቢው ልማት እንዳይሰራ፣ ለማህበረሰቡ መሰረተ ልማት እንዳይስፋፋለት የሚከለክሉ ሰዎች ደግሞ የአማራ ህዝብ ጠላቶች እንጂ የአማራ ህዝብ ልጆች ሊሆኑ አይችሉም። ስለዚህ ሲጀመር የነፃ አውጪ ፖለቲካ ጥፋት እንጂ ልማት እንደሌለው በተደጋጋሚ ተነጋግረናል። የነፃ አውጪ ፖለቲካ ወደ ባርነት የሚወስድ የራሱን ህዝብ መልሶ የሚበላ ለራሳቸው ሆድ እና ሀብት ማጋበሻ ካልሆነ በስተቀር ለህዝቡ ጠብ የሚል ነገር ሊያተርፉ እንደማይችሉ ከህወሓትም ከኦነግም ካሁኑ ከሁለቱ ሸኔዎችም መማር የምንችልባቸው ብዙ ገጾች አሉ። ስለዚህ እነሱን ማየት፣ የጠቅላይ ሚኒስትሩን ጥሪ መስማት ለሁሉም ሰው ይጠቅማል ብዬ አስባለሁ እና ጠቅላይ ሚኒስትሩ ጥሪ አቅርበዋል። እንደዚህ አይነት የልማት ስራዎች እንዳይሰሩ የሚከለክሉ ሰዎችን የአካባቢው ማህበረሰብ በጋራ ሆኖ እንዲታገልና ለልማቱ እንዲቆም ከመንግስት ጎን እንዲሰራ ጥሪ አቅርበዋል። አሁን የአማራ ክልል ማህበረሰብ ደብረ ማርቆስ ብቻ ሳይሆን የአማራ ክልል እነዚህ ሸኔዎቹ የአማራዎቹ ሸኔዎች የሚንቀሳቀሱበት አካባቢ ያለው ማህበረሰብ ገብቶታል። በብዛት ከመንግስት ጎን እየቆመ ነው። እነዚህ ሰዎች የት ቦታ ላይ ቤዝ እንዳላቸው፣ እነማን ከማን ጋር ተባብረው እንደሚሰሩ፣ የት ቦታ ላይ እንደሚመሽጉ ለጸጥታ አካላት እየጠቆሙ ከመንግስት ጋር ተባብረው እየሰሩ እንደሆነ እየሰማን ይህንን ጉዳይ አጠንክሮ በትኩረት መስራት ያስፈልጋል የሚለው መልእክት እኛም ማስተላለፍ እንፈልጋለን። አማራን ሰላም እየነሱ የአማራ ነፃ አውጪ ነኝ ማለት አማራ ከቦታ ቦታ እንዳይንቀሳቀስ አዲስ አበባ እንዳይገባ ተከለከለ አማራ ብለው የአማራ ህዝብ አዲስ አበባ እንዳይገባ ተከለከለ ብለው ከጎጃም ጎንደር መሄድ ብርቅ አደረጉበት ለማህበረሰቡ። ከጎጃም ጎንደር አይደለም ከምስራቅ ጎጃም ምዕራብ ጎጃም መሄድ ብርቅ እንዲሆንበት አደረጉት። ከአንድ ወረዳ ወደ አንድ ወረዳ እንዳይሄድ ራሳቸው እያፈኑ እየዘረፉ እየገደሉ የአካባቢው ማህበረሰብ እያሰቃዩ ያሉ ሰዎች እንዴት ነው የአማራ ህዝብ ነፃ አውጪዎች ናቸው ብሎ ህዝብ ሊያምን የሚችለው? እኔን እያፈንከኝ፣ እኔን እየገደልክ፣ እኔን እንዳልሰራ እየከለከልክ፣ የኔን እንቅስቃሴ ገድበህ ልማት እንዳይሰራልኝ ከልክለኸኝ እንዴት ነው የኔ ነፃ አውጪ ነህ ብዬ ላምንህ የምችለው? ሲጀመር ነፃ ሆኜ የምኖር ሰው ነፃ አውጪ ነኝ ብሎ የሚመጣ አካል ቢኖር አይ በእኔ ስም ልትነግድ ነው እንጂ አንተ እኔን ከምን ነፃ ታወጣኛለህ ብሎ የሚቆምና የሚታገል ማህበረሰብ ያስፈልጋል የሚለው መልእክት ነው ጠቅላይ ሚኒስትሩም ያስተላለፉት። በአውሮፕላን መሄድ የማይችሉ ሰዎች ወይም የማይፈልጉ የአውሮፕላን ኮስት መክፈል የማይችሉ ወይም ደግሞ በአውሮፕላን መሄድ ያልፈልጉ በመኪና መንቀሳቀስ ለሚፈልጉ ሰዎች አሁን በአውሮፕላን መሄድ የሚቻልበትን እድል እኛ ፈጥረናል። በመኪና ደግሞ ህዝቡ መንቀሳቀስ የሚችልበትና አካባቢው ሰላም የሚሆንበትን ሁኔታ የአካባቢው ማህበረሰብ ከመንግስት ጋር ሆኖ ሊያረጋግጥ እና ሊያስከብር ይገባል ሲሉ ተጨማሪ ጥሪ አቅርበዋል። በዚሁ ጥሪያቸው የሰላም አማራጭን መከተል የሚፈልጉ፣ ንግግርን ለሚፈልጉ፣ በሰላም ችግሮችን ልዩነቶችን መፍታት ለሚፈልጉ የትኛውም ታጣቂ ነኝ ባይ በማንኛውም ሁኔታ በማንኛውም ጊዜ መነጋገርና መደራደር መወያየት እንደምንችል ልባችንም በራችንም ክፍት ነው፣ እጃችንም ተዘርግቶ ይጠብቃችኋል ብሏል ጠቅላይ ሚኒስትር ዶክተር አብይ አህመድ። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ፣ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። የተከበራችሁ የደብረ ማርቆስ ከተማ
ነዋሪዎች፣ የአገር ሽማግሌዎች ዛሬ የምታውቁትን አንድ እውነት ልነግራችሁ እፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን፣ ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። ዛሬ የአየር መንገድ ተመርቆ እንደተባለው በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር። ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራላችሁ ፈልጋለሁ። ትግል፣ የትጥቅ ትግል፣ ውጊያ፣ ጦርነት ለዚህ አካባቢ ማህበረሰብ አዲስ አይደለም። ታውቁታላችሁ። በአባቶቻችሁ በአያቶቻችሁ አይታችሁታል። ብዙውን ጊዜ ግን ኪሳራ እንጂ ትርፍ አላያስገኝም ይላል ጠቅላይ ሚኒስትሩ። እንግዲህ የትጥቅ ትግሎች በየትኛውም ሁኔታ እርስ በርስ የነበረ ጦርነትም ይሁን ከጠላት ጋር የነበረ ጦርነትም ይሁን ምንም እንኳን በዛን ጊዜ ፋኖ የሚባሉ ጀግኖች የሀገርን ዳር ድንበር ለማስከበርና ጠላት ኢትዮጵያን እንዳይወር ለማድረግ ዋጋ የከፈሉ ብዙ ጀግኖች የፈሩበት አካባቢ እንደሆነ ይታወቃል። ነገር ግን ያንን ታሪክ የዘነጉ ደግሞ የእርስ በርስ ጦርነት ያወጁ በነዛ ጀግኖች ስም የሚጠሩ ፋኖ የሚለውን የጀግኖች ስም ማጉደፍ የፈለጉ ሰዎች ዛሬ ደብረ ማርቆስ ልማት እንዳይለማላት፣ ባህር ዳር ጎንደር ሰላም እንዳይሆን እየሰሩ ያሉ ሰዎች በመሆናቸው ይሄ እስከዛሬ ታይቶ ተፈትኖ የወደቀ የታጣቂዎች እንቅስቃሴ፣ የነፃ አውጪ እንቅስቃሴ፣ የመሳሪያ ነቅናቂነት አባዜ ለአንድና ለመጨረሻ ጊዜ ሊቆም ይገባል ብሏል ጠቅላይ ሚኒስትሩ። እና የምናየውን ትተን የሚወራውን ማመን እናቁም። ሰው የሚያየውን ነገር እያየ እየተሰራለት ያለውን እየለማ ያለውን ልማት የሚረዳ ሰው አሁን በአማራ ክልል እየተሰሩ ያሉ የልማት ስራዎችን መንግስት እየሄደበት ያለውን መንገድ በአይኑ እያየ ነገር ግን ይሄ መንግስት ሀገር እያፈረሰ ነው ያለው የሚለውን ተራ ፕሮፓጋንዳ የሚያዳምጥ ሰው ጤነኛ አይደለም። ስለዚህ የምታዩትን እመኑ፣ አይናችሁን እመኑ። እኛ እየሰራን ነው፣ እኛ ለሀገር እየሰራን ነው፣ ለትውልድ እየሰራን ነው። ልማት ነው የምንፈልገው። ልማት ደግሞ ሰላምና ጸጥታ፣ አንድነትና ህብረት ይፈልጋል። ያን ለማድረግ ከኛ ጎን እንድትሰለፉና ታጣቂዎችን፣ አሸባሪዎችን በጋራ እንድናጠፋ ጥሪ ያቀርባለሁ ብሏል ጠቅላይ ሚኒስትሩ። ይህንን ጥሪ ተቀብሎ አካባቢው ወደ ተሻለ ሰላም እንዲመጣ ደብረ ማርቆስ ከተማ ወደ ነበረ ከፍታዋ እንድትመለስ የተሻለ ልማት ከዚህም በኋላ እንዲሰራላት ለማድረግ የአካባቢው ማህበረሰብ ከጸጥታ ኃይሎች ጋር በጋራ በመሆን ሰላሙን የማስከበር ስራ ሊሰራ ይገባል የሚለው መልእክት አብቹ ማስተላልፏል። እኛም ማስተላለፍ እንፈልጋለን። መጨረሻ ላይ እንግዲህ አብቹ ሰንጋም ተሸልሟል። ሰንጋ ተሸልሞ ነው ከአማራ ክልል መጨረሻ ላይ ሲወጣ
የተለያዩ ስጦታዎች ተሰጥቶታል። ከዚህ ውስጥ እንግዲህ ሰንጋ በሬም ተሰጥቶት ነበር። የአካባቢው ማህበረሰብ እንግዲህ ለጠቅላይ ሚኒስትሩ ያለውን ፍቅር፣ ያለውን ክብር፣ ያለውን ምስጋና በዚህ መልኩ ነው የገለጸው እና የአካባቢው ማህበረሰብ ደግሞ ማለት ትላልቅ አባቶች እናቶች ያሉበት ጦርነት፣ ግጭት፣ ነፃ አውጪ ምናምን የሚባል መሳሪያ ነቅናቂ የሰለቻቸው ልማት የሚፈልጉ ልጆቻቸው ትምህርት ቤት እንዲሄዱ የሚፈልጉ መታከም የሚፈልጉ መሰረተ ልማቶች እንዲስፋፉላቸው የሚጠይቁ ነዋሪዎች ናቸው። እነዚህን ሰዎች አለመስማት ከዚያ በኋላ እነዚህን ሰዎች አልሰማም ብለህ ከነዚህ ሰዎች ፍላጎት ውጪ ከነዋሪው ፍላጎት ውጪ እየተንቀሳቀስክ እነዚህን ነዋሪዎች ነፃ አወጣለሁ ብለህ የምታወራ ከሆነ አንተ ፋላሲ ውስጥ ነው ያለው ማለት ነው። የአካባቢው ማህበረሰብ እየጠየቀ ያለው ልማት ነው። ልማት አይሰራም ብለህ እየከለከልክ አይ እናንተን ነፃ ለማውጣት ነው ብለህ የምታወራ ከሆነ ራሱ ማህበረሰቡ ከባህር እንደወጣ አሳ ተፍቶ ይጥልሃል ማለት ነው። ስለዚህ የማህበረሰቡን ስሜት መከተል የጠቅላይ ሚኒስትሩን ጥሪ ተውት። የአካባቢው ማህበረሰብ እየጠየቀ ያለው ልማት ነው። ልማታችንን እያደናቀፉብን ነው እየተባላችሁ። ስለዚህ ይሄንን ሰምቶ ከአካባቢው ማህበረሰብ ፍላጎት ጎን መቆም ይጠበቅበታል። የትኛውም ታጣቂ ነኝ ባይ ማለት ነው። እንግዲህ በዚሁ እግረ መንገዳችንን ዛሬ የሰማነው አንድ ዜና አለ። በጎንደርና በጎጃም ፋኖች መካከል በተለይም ደግሞ አፋብን በሚባለው የአማራ ፋኖ ብሔራዊ ንቅናቄ ውስጥ ታቅፈዋል ተብሎ የነበሩ ነገር ግን ያው አፋብን የሚባለው ራሱ ውሸት እንደሆነ በተደጋጋሚ በሰራነው ቪዲዮ የገለጽ ነው ቢሆንም እነሱ ፈጥረነዋል የሚሉት አንድነት የውሸት አንድነት መሆኑን ዛሬ የጎንደር ፋኖች ይፋ አድርገዋል። እኛ የጎንደር ፋኖች ከህወሓትና ከሻዕቢያ ጋር የሚተባበር የፋኖ አባል የሚባል የፋኖ ድርጅት የሚባል አካል ውስጥ ወይም አደረጃጀት ውስጥ አንሳተፍም፣ እኛ የለንበትም ብለዋል። የጎንደር ፋኖ ራሱን ችሎ እንደሚንቀሳቀስና በተለይ ለህወሓትና ለሻዕቢያ ተላላኪ ሆነው የሚሰሩ እነ ዘመነ ካሴ በጎንደር ፋኖ ላይ የምትሸርቡትን ሴራ አቁሙ ሲሉ ማስጠንቀቂያ ሰጥተዋል። እና የጎንደር ፋኖች በዚህ ደረጃ እንግዲህ ምንም እንኳን እነሱም በትጥቅ ትግል እየተንቀሳቀሱ ያሉ ሰዎች መሆናቸው ቢታወቅም ነገር ግን እነ ዘመነ ካሴ የሄዱበት ያለው ጽምዶ የሚሉት አደረጃጀት ከአማራ ጠላቶች ጋር በጋራ ሆነን አማራን ነፃ እናወጣለን የሚሉት ስላቅ በራሳቸው የቡድን አባላት የትግል አጋሮች መካከል እንኳን ልዩነት እየፈጠረ መምጣቱን እየተመለከተ ነው። እነዚህ ሰዎች ሲጀመር አንድ የሚያደርግ ዓላማ የላቸውም፣ የህዝብ ጥያቄ የላቸውም። የየራሳቸውን ዝም ብሎ የሰፈር አጀንዳ ተቀብለው ለመዝረፍ፣ ለማጭበርበር እንዲሁም ደግሞ የስልጣን ጥማታቸውን ለማርካት የወጡ ታጋይንን ባዮች ቢሆኑም ነገር ግን በዚህ ልክ ደግሞ አይ ከህወሓትና ከሻዕቢያ ጋር አብሮ የሚሰራ ህብረት ውስጥ አንገባም ማለታቸው ደግሞ ነገ ከነገ ወዲያ ወደ ሰላም ሊመጡ የሚችሉበትን እድል ሰፊ ስለሚያደርገው አሁንም በነካጃችሁ ከነዘመነ ካሴ እንዳፈነገጣችሁት ሁሉ ከአፋብን ከሚባለው ድርጅት ወጥተናል፣ ከሻዕቢያና ከህወሓት ጋር የሚሰራ ድርጅት ውስጥ አባል አይደለንም ከዚህ በኋላ ብላችሁ እንደተናገራችሁት አሁንም እየታገላችሁት ያላችሁበት የጎንደር ፋኖ ብላችሁ የምትንቀሳቀሱበት ማደረጃጀት ራሱ ዓላማ የሌለው ጥያቄ የሌለው የህዝብ አጀንዳ የሌለው ተራ የሆነ የውር ድንበር ጉዞ ስለሆነ መንግስት ልባችንም በራችንም ክፍት ነው፣ እጃችንም ተዘርግቷል ለሰላም ብሎ የሚያቀርበውን ጥሪ ተቀብላችሁ ወደ ሰላማችሁ ብትመጡ ያዋጣችኋል የሚል መልእክት ማስተላለፍ እንፈልጋለን። እንግዲህ ዛሬ በዚህ በደብዳቤ ደረጃ ያወጡት መግለጫ ነው የጎንደር ፋኖች። በቀጣይ አፋብን የሚባለው አደረጃጀት እነ ዘመነ ካሴ አመራሮቹ እንዲሁም ደግሞ የጎጃም ፋኖች ምን አይነት ምላሽ ይሰጣሉ የሚለውን ጉዳይ ተከታትለን ወደ እናንተ ይዘን የምናቀርብ ነው የሚሆነው። ለዛሬ ግን የነበሩኝ መረጃዎች እነዚህን ይመስላሉ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። እንዲሁም ደግሞ
ማንኛውንም አይነት መረጃ ልታቀብሉን የምትፈልጉና ልታገኙን ልትደውሉልን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትስአፕ በኩል ልትደውሉልን መረጃውንም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።